ውድ የኢትዮ ሜዳ ቤተሰቦች ይህ የምርጥ ገጾች ዝግጅት ነው። ዛሬም ከአምባሳደር ተስፋዬ አብዲ ያለፍንበት መንገድ መጽሐፍ የመረጥንላችሁን ታሪክ ማቅረብ እንቀጥላለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ በማድረግ ዝግጅታችንን መከታተል እንድትጀምሩ የቻናላችን ሜምበር ወይም ቤተሰብ በመሆን ዝግጅቶቻችንን እንድትደግፉ በአክብሮት እንጠይቃለን። የሆስፒታሉ ሚስጥራዊ ዝግጅትና ሰናይን የበላው እሳት፣ አጣብቂኝ የገባው ስልጣን። ወቅቱ ፍጥጫ፣ ሴራና ሽኩቻው ጫፍ የተንሰራፋበት ሆኖ ትግሉን ከባድ ያደረገው ደግሞ ለደርጉ ፍልሚያው ውጫዊና ውስጣዊ ገጽታ ያለው መሆኑ ነበረ። በደርግ ውስጥ የኢህአፓ ደጋፊ የሆነውንና የሊቀመንበር መንግስቱን ስልጣን በቀላል የደርግ መዋቅራዊ ለውጥ የተሰኘ ዲሞክራሲያዊ ኩዴታ ለአጭር ጊዜም ቢሆን ያስወገደው የሻምበል አለማየሁ ኃይሌ ቡድን ጉዳይ የዋዛ አልነበረም። የአለማየሁ ኃይሌ ቡድን በድርጅታዊ ቋጠሮ የተተበተበውን የሊቀመንበር መንግስቱን ስልጣን በቀላሉ መያዝ ዋና ዕቅዱ ያደረገው ዶክተር ሰናይ ልኬ የሚሄድበትን አቅጣጫ አተኩሮ ማየት ከጀመረ ዘግየት ብሏል። የኢህአፓው ተደጋፊ ቡድን ሻለቃ መንግስቱ ኃይለማርያምን አስወግዶ የሚኒስትሮች ምክር ቤት ወንበረኛ ካደረገና ፍቅረ ሥላሴ ወግደረስንም ወደ እድገት በህብረት ኃላፊነት ከወሰናቸው በኋላ የደርጉን ስልጣንና ዋና ጸሐፊነቱን እንዲሁም የምክትል ሊቀመንበር መንግስቱ ኃይለማርያምን ሥራ በሙሉ ሻምበል አለማየሁ ኃይሌና አበሮቹ አጠቃለሉት። ስልጣን የያዘው የሻምበል አለማየሁ ኃይሌ ቡድን የዶክተር ሰናይን አካሄድ ስለሚያውቅ የምር ጠልቶታል። ዶክተሩም የሻምበሉ ቡድን ለወዛደር ሊግ ስልጣን ወይም ለዶክተር ሰናይ ልኬ ሚስጥራዊ የስልጣን ጉዞ እንቅፋት የሆነና ዓላማቸውንም የሚያጨልም በመሆኑ ማድረግ ያለበትን በበኩሉ እያዘጋጀ ነው። የሊቀመንበር መንግስቱን ስልጣን ነጥቀው የአመራሩን ቦታ መያዛቸው ከማንም የበለጠ የዶክተር ሰናይ ልኬን ዳር የደረሰ የስልጣን መንጠቅ ተስፋ ያጨለመ ሆነ። ደርግና ሊቀመንበር መንግስቱ የዶክተር ሰናይን ስውር ሂደት ያልተረዱ ከመሆናቸውም ባሻገር እጅግ ያምኑትም ነበረ። የሻምበል አለማየሁ ቡድን ድል ግን ሁሉንም አጠላልፎና አመራሩን አስረክቦ ቀዶ ለመውጣት ጫፍ የደረሰውን የዶክተር ሰናይን ዓላማ ገደል የሚከት መሆኑ እርግጥ ነበረ። ዶክተር ሰናይ ይሄንን ለመቋቋምና መልሶም የዓለማየሁን ቡድን ለማስወገድ እንዳይችል የሚደረግበት ክትትልና አትኩሮት መፈናፈኛን አሳጣው። ሊቀመንበር መንግስቱ ኃይለማርያምና ፍቅረ ሥላሴ በጣም ተቀራርበው እንደሚሰሩ ጠንቅቆ በማወቅ ያስወገዳቸው የዓለማየሁ ኃይሌ ቡድን ዕለት በዕለት የሁሉንም እርምጃ ይከታተል ስለነበረ እንቅስቃሴያቸው ውሱን ሆነ። በተባባሪዎቹ የደርግ አባላት በበርካታ የፖሊስና ደህንነት አባላት ጭምር ያንዳንዷን እንቅስቃሴ ይከታተላቸው ጀመረ። በዚህ መካከል ተጨናቂዎቹ አንድ አጋጣሚ ብልጭ አለላቸው። ወደ እድገት በህብረት ኃላፊነት የተላከው የዶክተር ሰናይ ልኬና የሊቀመንበሩ የቅርብ ወዳጅ ፍቅረ ሥላሴ ወግደረስ እጅግ የሚያስቸግረው ህመም ነበረበት። ይህ ህመም ብርቱ ከመሆኑ የተነሳ ቆይቶ ነገሮች ካለፉ በኋላ ወደ ስዊዘርላንድ ሄዶ ከ6 ሰዓት በላይ የፈጀ ቀዶ ጥገና ሕክምና በጭንቅላቱና በጆሮ ግንዱ አካባቢ ተደርጎለት ነበር የዳነው። ፍቅረ ሥላሴ እንዲህ አይነት አሳሳቢ ችግር እንዳለበት ወዳጆቹ ያውቁ ነበረ። ክትትልና ስለላ ያሰለቸው ሰናይና ስልጣናቸውን የተነጠቁት ሊቀመንበሩ እንዲሁም ፍቅረ ሥላሴ ህመሙን ሰበብ አድርገው ሊጠቀሙበት ያስቡና ተመካክረው ፍቅረ ሥላሴ ክቡር ዘበኛ ሆስፒታል በአስቸኳይ ገብቶ እንዲተኛ ያቅዳሉ። ዓላማውም በፍቅረ ሥላሴ ሆስፒታል መግባት ሳቢያ
ያለ ተከታታይ ለብቻቸው በጥየቃ አጋጣሚ የሚገናኙበትና የሚመካከሩበት ዕድል ለመፍጠር ነበረ። ሆስፒታል የገባውን ፍቅረ ሥላሴ ለመጠየቅ ከተቃዋሚዎቹም ወገን ሰው ስለሚመጣና እይታም ስለሚኖር የተጠባበቁና አመቺ ሰዓት እያወጁ በዚያ ሆስፒታል ውስጥ ከመረጃና እይታ ርቀው በየተራ እየጠየቁትና የተስማሙበትን እየተዳረሱ የተቀናጀ ዕቅድ ለማዘጋጀት የመገናኛና የማስተላለፊያ ማዕከል አደረጉት። በእሱ አማካኝነት ተሰብስበው ጥርጣሬ ሳይፈጥሩ እንዴት አድርገው የተቀሙትን ሥልጣን ማስመለስ እንደሚችሉ ፈጥነው ፕላን ማውጣት ቻሉ። በዚያን ወቅት ማንም ምንም የማይተነፍስ ስለሆነ እኔ ለትምህርት ከመሄዴ በፊት ሆስፒታል ተመላልሼ የጠየቅኩት ቢሆንም የሁኔታውን ጫፍ እንኳ ምን እንደሆነ አልተነፈሰም ነበረ። ምስጢሩን ጊዜው ካለፈና ከትምህርትም ከተመለስኩ ከ2 ዓመታት በኋላ ነበረ ፍቅረ ሥላሴ ያጫወተኝ። የሆስፒታሉ ሴራ ዋና ዓላማ በመላው ኢትዮጵያ የሚታወቀውን የጥር 26 1966 ዓመተ ምህረት እርምጃ እንዴት መውሰድ እንደሚቻል ዕቅድ ማውጣት ነበረ። በዚህ መሠረት ሊቀመንበር መንግሥቱ ኃይለማርያም፣ ኮሎኔል ዳንኤል አስፋው፣ ዶክተር ሰናይ ልኬና ፍቅረ ሥላሴ አጋጣሚውን በመጠቀም ከመጥፋት የሚያድናቸውን እርምጃ ይተልማሉ። ድርጊቱ እንዴት እንደሚፈጸም፣ የእርምጃው ሰለባዎች እነማን እንደሚሆኑና እርምጃውን በምን ሁኔታ እንደሚካሄድ አፋጣኝ ፕላን ይቀርጻሉ። በታቀደው መሠረት ሊቀመንበሩንና ፍቅረ ሥላሴን የፈነቀሉት የነሻምበል ዓለማየሁ ቡድን ፍጹም ባልጠበቁት ወቅትና ሁኔታ እዚያው ቤተ መንግሥት ውስጥ ከሥልጣናቸው እንዲወገዱ ይሆናል። ከሆስፒታል ወጥቶ በወጥመዱ ስብሰባ የተማከሩበትን የእድገት በኅብረት ጉዳይ በሚመለከት ገለጻ አቅራቢ የነበረው ፍቅረ ሥላሴ ሳያውቀው ከሌሎቹ ጋር ተቀላቅሎ ሊመታ ከገባበት ቦታ ኮሎኔል ዳንኤል አግኝቶት አንተ ደሞ እዚህ ምን ታደርጋለህ በልና ውጣ ብሎ ከሞት ያዳነውም አብረው ስለመከሩ ነበረ። የጥር 26 ቀን 1969 ዓመተ ምህረት ሥልጣንን መልሶ የመቀማትና የእርስ በእርሱ እልቂት የተፈጠረው ክብር ዘበኛ ሆስፒታል በተዘጋጀው ዕቅድ መሠረት በዚህ መልክ ነበረ። የዚህ ትልም ዋና አዘጋጅ የሆነውና የሥልጣን ማጠቃለል የመጨረሻ ደረጃ ደርሶ የነበረው ዶክተርና ስውር የጦር ሚኒስቴሩ ኮሎኔል ዳንኤል ዕጣ ፈንታም በሻለቃ ዮሐንስ ሩይ ከትግሉ ዓለም ተወግዶ አበቃ። ሚስጥሩን አምቆ ዳር ያደረሰውን የሥልጣን ጉዞ ዶክተር ሰናይ ልኬን ራሱ ያነደደው እሳት በዚያኑ ቀን እሱንም ጨምሮ በላው። ሊጨብጠው ያሰናዳው ሥልጣን ዘንድ በስውር ደጃዝማችና ፊት አውራሪዎቹ ታጅቦ ሊጨብጠው ደርሶ ደፉ ላይ ወደቀ። አቤት ማሳዘኑ! አጠገቡ ደርሶና አንዲት ጋት ርቀት ላይ አምልጦት የድል መድረኩ ላይ ወደቀ። ሕይወቱ ባያልፍ ኖሮ ከኮሎኔል ዳንኤል የጥበቃው ኃላፊና ከሻምበል ብርሃኑ የደርጉ ልዩ መቺ ኃይል ኃላፊና ከሌሎቹም የወዛደር ሊግና የሰደድን ድርብ ባርኔጣ አድርገው በመመሳሰል ከተዘጋጁ ባልደረቦቹ ጋር በማበር የወዛደር ሊግ መንግሥትን ለመመስረት አጠናቆ ነበረ። የሥልጣኑ ጫፍ ደርሶና ሊቀመንበር መንግሥቱን ያዳና አስመስሎ የድራማ መጋረጃውን በርግዶ በመጨረሻም መንበሩ ላይ ጉብ ሊል ሲዘጋጅ ሻለቃ ዮሐንስ ባልተጠበቀ ሁኔታ ከሕይወትም ከሥልጣንም ገፍትሮ አጠናቀቀው። ስንቱን አቅዶና አልፎ የድል በሩ ደፍ ላይ መውደቁን ማሰብ ልቦናን ያቀልጣል። በዚህ ሁኔታ እንደገናም የሥልጣኗ ኳስ ተንከባላ መንግሥቱ ኃይለማርያም እግር ስር ወደቀች። ይሄንን ጊዜና ሁኔታ ተገናኝተው ወደ ድል የተለወጠ አጋጣሚ በድል እንደተወጡት ፍልሚያ ቀረቡት። አስደናቂ አሳዛኝ ሲኒማ ወይንም ተአምራዊ ትዕይንት። ሰው ያቅዳል፣ ይለፋል፣ ይጓጓል። ነገር ግን የግቡን መዳረሻ ሙሉ በሙሉ እንደሚጨብጠው ሊያውቅ አይቻለውም።
የዶክተር ሰናይ ልኬ መንፈስ ማየል። የዶክተር ሰናይ ልኬ ማለፍ አስገራሚና አሳዛኝ ቢሆንም በዚያ የእርስ በርስ መበላላት ጊዜ ድንቅ ሊሆን አልቻለም ነበረ። ለእኔ ከአሜሪካ ጀምሮ በኢትዮጵያ ስንቱን ድርጅታዊ ውስብስብ አቋርጦና ሁሉን በትዕግሥትና በሴራ ጥበብ አስንቆና በልጦ የወጣው አቀበትና ያጋጠመው ድጥ በዓለም አስደናቂ ከተባሉ የትግል ታሪኮች ቢበልጥ እንጂ ያላነሰ ትግል አከናውኖ በድንገተኛ አጋጣሚ የሞት ጽልመት የተጋረጠበት መሆኑ አሳዛኝ ነው። ሊሰየምበት ከነበረ ወንበር አጠገብ መውደቁ ደናቂና አደጋ ሆኖ አገኘሁት። አካሄዳችን የተለያየ ቢሆንም የተጓዘውን ርቀት፣ የድርጅታዊ ሥራ ርቀት፣ ጫፍ ደርሶ የወደቀበትን የሕይወት መጥፎ አጋጣሚ ስመለከተው ምነው ተሳክቶለት እኔም ከነ ድርጅቴ ባበቃው እንድል አድርጎኛል። በዚህ አብዮት ወላፈን ውስጥ የነበረው ድርሻና የቋጠረው የማጠላለፍ መንፈስ ጥልማሞቱ በቀላሉ የሚለቅ አልነበረም። ሊቀመንበር መንግሥቱ ከጥር 26 1969 ዓመተ ምህረት በኋላ ደርግን አስተባብረውና አብዮታዊ ሰደድንም ተንተርሰው መምራት ቢጀምሩም ሊነጥቀው አፍታ ከቀረው መንበረ መንግሥት ተደናቅፎ የወደቀው የዶክተር ሰናይ ልኬ መንፈስ አይሎ በውል ያደራጀውና በስውር ያቆላለፈው ሰናያዊ የወዛደር ሊግ ድርጅት ኃያል ሆነ። የሦስቱ ድርጅቶች አባላት ሰደድ፣ ማሊሬድና የሊግ በእኩልነት ተዋህደው ሊቀመንበር መንግሥቱ ኃይለማርያምን ማዕከል ያደረገ ፓርቲ መሰርታሉ የሚለውን ወቅቱ የደረሰበትን የትግል መርህ በመግፋት አመራሩን የያዘው አዲሱ የሊጉ ቁንጮ በየቦታው በተሰገሰጉትና የሥልጣኑን አናት ባጠበቡት አባሎች አማካኝነት ዱታ ሆኑ። የሊቀመንበሩ ድርጅት አብዮታዊ ሰደድና ማልሬድም ገና የዶክተሩን ጉንጉን ስላልደረሱበትና መበላታቸውን ስላላወቁ በሽፍን ሂደቱ መርህ ምልመላ እንዲጧጧፍ ተያያዙ። ከዶክተር ሰናይ ህልፈት በፊት የወዛደር ሊጉ ለዓላማው እንዲመቸው ያወጣው ሌሎችን በማስወገድ በሦስቱ ድርጅቶች ውህደት ፓርቲው ይመሠረታል የሚል ትልም በጣም እየተበረታታ ሄደ። ዓላማው ከአብዮታዊ ሰደድ፣ ከማሊሬድና ከወዛደር ሊግ ከታች እስከ ላይ፣ ከመንደር እስከ አውራጃ፣ ከክፍለ ሀገርና አገር አቀፍ ድረስ የድርጅት አባላት በእኩል ድርሻ ተዋጥተው ፓርቲ መሰርታል ነበረ። ሐሳቡና ዕቅዱ ሊቀመንበሩ መሪ የሚሆኑበትና ሌሎቹም የአመራር አባልነት ቦታ የሚይዙበትን ዲሞክራሲያዊ ሥልጣን የሚፈጥር ቀና የመሰለ ውጫዊ መልክ ነበረው። ይሄም ታምኖበት የማሊሬዱ ተስፋዬ መኮንን ከወዛደር ሊግ የተወከሉት ሸዋንዳይን በለጠና ከሥራውና የተሰጠው ኃላፊነት ውጪ ማንንም የማይጠናወት ከሰደድ የተወከለው ጌታቸው አግዴ በአንድነት ሆነው የሚመሩት አዲሱ የሕዝብ ድርጅት ጽሕፈት ቤት የአመራር ተዋረድ አባላት ተወጣተው የሊቀመንበሩን አመራር ያማከለ ፓርቲ ይመሠረታል ነበር ሽፍንፍኑ ዕቅድ። ይሁን እንጂ በሟቹ ዶክተር ሰናይ ስውር ፕላን መሠረት ያልተጠበቀና ድብቅ አሳር መጣ። በምልመላው ላይ የወዛደር ሊግ የዝሆን ስፍራ ያክል ተደላድሎ በመያዙና እጅግ በተዳፈነ ምስጢርም በኦሜርታ አባላቱን በየድርጅቶቹ አመሳስሎ ስለሰገሰገ የወዛደር ሊግ 2-1 አሸናፊ የሆነ ቀደመ። 2-1 የሚሆነው በሰደድ ስም የሚመረጠውም በሊጉ ስም የሚመረጠውም የድርጅት አባል በዚህም ሆነ በዚያ በሁለት ባርኔጣ የተዘጋጀ የወዛደር ሊግ አባል ሆነና እጥፍ ድርቡን ቦታ የወዛደር ሊግ ደፈነው። ይሄ ስልጣን ሚዛን ለውጥ መጀመሪያ በሕዝብ ድርጅት ጽሕፈት ቤት ውክልና፣ ቀጥሎም ሦስቱም ድርጅቶች የየራሳቸውን ሰዎች በሚያቀርቡበት መድረክ በሁሉም መስክ እስከ ወረዳና ቀበሌ ድረስ ወዛደር ሊግ ቀዳሚውን ስፍራ እንዲይዝ ያደርገዋል ማለት ነው። ይባስ ብሎም የወዛደር ሊጉም ሆነ የሰደድ ሥራ አስፈጻሚና የሕዝብ ድርጅት ጽሕፈት ቤቱ አጠቃላይ መድረከኛ የወዛደር ሊግ ሆኖ ያርፈዋል። ዶክተሩ ቢሞትም ኢህአፓውን፣ መኢሶኑን፣ ማሊሬዱን፣ ቀይፋናውን፣ ኢጫቱን
የዶክተር በዛብህ የአንድ ሰው ድርጅት አብዮታዊ ማዕበል ሰደዱን፣ አዝራውንና ሌላውን ሁሉ የወቅቱን ድርጅቶችና ለድርጅትነት ተመኞች አነሁልሎ የወዛደር ሊግን አናት ላይ ቁጭ አድርጎት ነበር ያለፈው። በሕዝብ ድርጅት ጽሕፈት ቤት የተዋረድ ሰንሰለት ተመልምለው ከሚመጡ አባላት የወዛደር ሊግ ድርጅት በሕጋዊ መንገድ የሚመለምላቸው 100% የራሱ ድርጅት አባላት ሆኑ። በአብዮታዊ ሰደድ ስም የሚመለመሉትም 70% በስውር እንደ ሰደድ የተዘጋጁት የወዛደር ሊጉ አባላት ሆኑ። ከማሊሬድም እንደ ሰደድ ባይሆንም ተመሳስሎ አባሎችን ያዘ። በአማካኝነት በአጠቃላይ ሲታይ የምልመላውን 80% የወዛደር ሊግ ወሰደው። የሊጉ አመራር በስውር የቀማው ሳይበቃው ማልሬድ በይፋ የሚያቀርባቸውን አባሎች መጠን እየተቃወመና የተስፋዬ መኮንንን አመራር አውኮ ድርሻቸውን ወደ 10% ብቻ ወረደው። በዚህም አጠቃላይ የአብዮቱን ሂደት የሚዋኝበት የወዛደር ሊጉ ብቻ ሲሆን ብዙዎቹ ግን ሁኔታው ይህ መሆኑን አልታያቸውም ነበረ። ይህንን ያልወደደው የማልሬዱ ተስፋዬ አቋሙ ቀጥ ያለ፣ አመለካከቱ የጠራ፣ ማንንም የማይፈራ፣ በሚያምንበት ብቻ የሚሄድ ስለነበረ ቀደም ሲል ሐዋሳ አካባቢ በሚስጥር እየሰለጠነ የነበረውን የማልሬድን የድርጅት ታጣቂ ኃይል ማጠናከር ላይ አተኮረ። በዚህም የተነሳ በማጥላላትና ማዋከብ ለእስርና ለጥፋት ተስፋዬን ማዘጋጀት የወዛደር ሊጉ ቀደምት ተግባር ሆነ። የሰደዱን ተደማጭ ለገሰ አስፋውን ተስፋዬ መኮንን የውህደቱን ሂደት ሊያበላሸው ነው በማለት ስላሳመኑትና የአብዮታዊ ሰደዱንም አሰራር ጨርሶ ተብትበው ብዙ ኃላፊነት የነበረውን ለገሰን የሐሰት ከፍ እያደረጉ በማሞካሸት ብልሃት አጃጅለውት ከሊጎቹ በስተቀር ማንንም የማይሰማ አደረጉ። ምንም እንኳ ፍቅረ ሥላሴና ታምራት እየተቃወሙ ነገሩን በውል ባይደርሱበትም አካሄዱን ስላልወደዱት ለማስተካከል ቢሞክሩም ሊቀመንበሩን አሳምኖ ከሊጉ አመራር ጋር በማበር ሥራውን በትክክል የሚሠራውን ተስፋዬ መኮንንን በእስራት አገለሉት። በዚህ ሁኔታ በወዛደር ሊጉ የሰናይ መንፈስ አይሎ ድርጅቱ ዋናው የኢትዮጵያ ፖለቲካዊ ኃይል ሆነ። በሰደድ አመራር ውስጥ ተመሳስለው ያሉት የወዛደር ሊግ ወታደራዊ አባሎቹና በማኅበረሰቡ የተደራጁ የሊግ ካድሬዎችም ይፋ የምልመላ ሥራ እንዲሠሩ በክት ያስቀመጡት ብልሃታቸውን ዘረገፉ። አብዮታዊ ሰደድ የወዛደር ሊግ ወታደራዊ ክንፍ ነው፣ አብዮታዊ ሰደድና ወዛደር ሊግ አንድ ናቸው በሚል ሰናያዊ ትልማቸው የድርጅት አባላትን ከአብዮታዊ ሰደድ ወደ ወዛደር ሊግነት እንዲለወጡ ለማድረግ አዲስ ፎርም ማስሞላትና ግፊት ማድረግ ጀመሩ። በዚህ ብልሃት መጀመሪያ በጦር ውስጥ ቀጥሎም በአቶ ሙልጌታ የመር ሊቀመንበርነት ስር በነበረው መኢሰማ የመላ ኢትዮጵያ ሠራተኞች ማኅበር ውስጥ ያሉትን የሰደድ አባላትን በወዛደር ሊግ ጨርሰውኑ ለመያዝ ወሰኑ። ቀድሞ የአብዮታዊ ሰደድ የነበሩትን አባላት ወደ ወዛደር ሊግነት እንዲቀየሩ የፖለቲካ አመራር ይሰጡ ጀመረ። ይህንን ጉዳይ የደረሰበት በሠራተኛ ማኅበሩ የፖለቲካ ተጠሪ የነበረው ሞላ ዘገየ ንቁና የማያወላውል አብዮተኛ ስለነበረ የመኢሰማ አመራር ኮሚቴ ውስጥ ያሉ የሰደድ አባላትን ሳይቀር ወደ ወዛደር ሊግነት እንዲቀየሩ ቅጽ አቅርበውላቸው ሌሎችንም በማኅበሩ ውስጥ ያሉ የሰደድ አባላትን ወደ ሊጉ አባልነት እንዲለወጡ ሲያስገድዱ ስለደረሰባቸውና ይህንን ማድረጉ ከምን የመጣ እንደሆነ ሲጠይቅ ሁለቱ ድርጅቶች እኮ አንድ ናቸው ይሉታል። ጋሞ ጎፋም የተዛወረው ጓዳ ሳየ ብርሃኑ ተመሳሳይ ሁኔታ ይገጥመውና አላነቃንቅ ሲላቸው ወደ አዲስ አበባ በለገሰ ያስጠሩታል። ቀድሞውንም ሁኔታውን ደርሰንበት እየተከታተልን ስለነበረና የሰደድ አመራሩንም የመዘበራረቅ አሰራር
ተቸግረን ከአሳየ ጋር በኮድ የተነጋገርንበት ስለነበረ ደውሎ ችግሩን ያስረዳኛል። ሞላም ከ30 የበለጡ የሰደድ ድርጅት አባሎችን ሰደድና ወዛደር ሊግ አንድ ነው፣ የሚነገራችሁን ካላደረጋችሁ የኃላፊነት ቦታችሁን ትለቃላችሁ በማለትና በማስፈራራት ወዛደር ሊግ አባል እንድትሆኑ ብለው እንዳስጨነቋቸው ይነግረኛል። ቺፍ ሽፈሬም በኤርትራ ተመሳሳይ ነገር እንደሚደረግ ሪፖርት ያደርሰኛል። በአዲስ አበባና በሌሎች ክፍለ ሀገሮችና በወታደሩም ስለዚህ ጉዳይ የመጡ ሪፖርቶች እንደዚህ ሆኑ። እኔው ጋር የተመደበ የወዛደር ሊግ የፖለቲካ ኃላፊም የመከላከያ አዛዥ የሆኑ ከፍተኛ መኮንኖችን የወዛደር ሊግ ፎርም ሞልተው ሰደድነታቸው እንዲያበቃና በሊግነት እንዲታቀፉ በማስፈራራቱ ከአዛዦቹ ከራሳቸው መረዳቴን ከሞላ ጋር ተነጋገርን። ብዙ የሰደድ ቋሚ አባላትን ወደ ወዛደር ሊግ ለመለወጥ አዲስ ፎርም አባላቱ እንዲሞሉ የማስገደድና የማመሱን ጉዳይ ምን ማድረግ እንደሚገባ በዚያ አካባቢ የፖለቲካ ድርጅት ኃላፊ የሆኑትም ስለጨነቃቸው ዋናው ኮሚሳር እኔ ስለነበርኩኝ ሞላ ያመጣውን ሁኔታ ጨምሮ የሚሻለውን በሚስጥር በጣም ከተወሰኑት ጋር ተነጋገርን። በኢትዮጵያ አየር መንገድ በሚስጥር እዝራ የተሰኘ የፖለቲካ ድርጅት ለማቋቋም የድርጅታዊ ልሳኑ ይበተን የነበረውና የራሱን የፖለቲካ መስመር ለማራመድ ይሞክር የነበረው አቶ አልማማው የወዛደር ሊጎች በየመስሪያ ቤቱ የሚያደርጉት ነገር ስላስቸገረው ተመሳሳይ ችግሩን አጫወተኝ። አልማማው ኃይሌ የራሱን ድርጅት ለማቋቋም በሚስጥር ይሞክር እንጂ በአብዮታዊ ሰደድነት የሚሰራ ነበረ። የአየር መንገዱን የሰደድ ድርጅት አባላት ወደ ወዛደር ሊግ ለመለወጥ የሚደረገውን ነገረኝ። በመተሐራም የአብዮታዊ ሰደድን መዋቅር ሰርገው በመግባት አባላቱን አስገድደው ወደ ወዛደር ሊግ ለማስገባት ሞክረው እምቢ ያሉት ላይ እርምጃ መውሰዳቸው ሪፖርት ደረሰኝ። በደርግ ጽሕፈት ቤት ፖለቲካ ክፍልም እንደዚሁ መሆኑን ሰማው። ከዚህም በላይ ለሻለቃ ወልደ ማርያም ኃይሌ የአብዮታዊ ሰደድ የፋይናንስ ኃላፊና የድርጅት አመራር አባል በድርጅቱ መመሪያ መሰረት ብዙ 100,000 ብር የሚቆጠር የአባላት መዋጮና የአዲስ አባላትን ዝርዝር በየወሩ በሚኒባስ እየተጫነ እንዲረከብ በእኛ ድርጅት የፋይናንስ ኃላፊዎች አማካኝነት ተመዝግቦ ያስረክባሉ። ይህንን ሥራ ከሚሰሩት መካከል አሳየ ብርሃኑ፣ ረቡማ፣ መዝገበ ወርቄ፣ ፋይዛሌ ሱፍና ሌሎችም የአብዮታዊ ሰደድ አባላት የሚረከበው ብር መድረሱ ማስታወሻ ስለማይመጣልኝ የት እንደሚገባና ምን እንደሚደረግ ጥያቄ አነሳው። ይህንንም ለመከታተል ከሻለቃ ወልደ ማርያም ኃይሌ ጋር በማደርገው የተለመደ የግንኙነት አጋጣሚ ለምልከው ገንዘብ ደረሰኝና ማስታወሻ ለምናቀርበው የበርካታ አዲስ አባላት ጉዳይ ጥያቄም ሆነ መመሪያ ለምን ከሰደድ ፖለቲካ ቢሮ አይደርሰኝም? ምናልባት ሊቀመንበሩን ወይም ታምራትን መጠየቅ ይኖርብኝ ይመስለኛል አልኩት። እሱም በበኩሌ ለሚመለከታቸው የበላይ አካል አስተላልፌያለሁ የሚል አጭር መልስ ብቻ ይሰጠኛል። ነገሮች ሁሉ የተምለጨለጩ ሆነው ስላስቸገሩኝ በጉዳዩ ዙሪያ ጥብቅ ክትትል ሳደርግ የመዋጮ ገንዘብ በአደረጃጀት ስም ለወዛደር ሊግ ተላልፎ እንደሚሰጥ ደረስኩበት። ምንም እንኳ ወልደ ማርያም ኃይሌ እጅግ ቀናና አንድም የድርጅት ሳንቲም ለግሉ ያደርጋል ብዬ ማመን ቀርቶ ለማሰብ ባልሞክርና ለሕዝባዊ ትግሉ ሕይወቱን አሳልፎ የተሰለፈና በግሉ ምንም እንከን የሌለው መሆኑን ባውቅም ባልተገባ መንገድ የአብዮታዊ ሰደድ አባላት ጥሪትና የድርጅት መዋጮ እንደዚሁም የአብዮታዊ ሰደድ ትጥቅና ድርጅታዊ መገልገያዎች በድብቅ ለሊጉ መተላለፋቸው ክፉኛ አስደነገጠኝ። በ10 አለቃ በነበረች ሴት ኃላፊነት ስር የሰደድ ትጥቅና ቁሳቁስ ደርግ ጽሕፈት ቤት ባለው የሰደድ ግምጃ ቤት ውስጥ ይቀመጣል። ለነማን ምን መሰጠት እንዳለበት ቋሚ መመሪያ አላት።
ከሻለቃ ወልደ ማርያም ኃይሌና ከለገሰ አስፋው መመሪያ እንድትቀበል ታዛለች። በሻለቃ ወልደ ማርያም ኃይሌ የታዘዘች የት እንደሚወስደው የማታውቀውና እምቢ የማትለው እየሆነባት የሚጋዘው ትጥቅና ቁሳቁስ እንዳስጨነቃት እኔ ጋር ለምትሰራ ጓደኛዋ የ10 አለቃ ታጫውታለች። እሷም ስለ ጉዳዩ ነግራኝ ካዛኟን ስጠይቃት ሁኔታው እውነት መሆኑን አረጋገጠችልኝ። ይሄን እንዲቆጣጠር የታዘዘው ሻምበል ለገሰ አስፋውም ጉዳዩን ስላልደረሰበትና ሳያውቀው እየተባበረ ስላስቸገራት ከግምጃ ቤቱ እየወጣ አስፈላጊው ሁሉ በወልደ ማርያም ትዕዛዝ መሠረት እንዲሰጥ እንደሚያዛት አስረዳችኝ። ይባስ ብሎም ወልደ ማርያም ፎርም ሞልታ ሰደድና ሊግ 1 ስለሆኑ ወደ ሊግ እንድትቀላቀል እንደነገራት ከጓደኛዋ ሰማው። ሰራዊቱ ከድርጅቶች ጫና የተገለለና እኔም ከተቧደኑት የጊዜው ኃላፊዎች ተጽዕኖ ርቄና በነጻነት እንደምሰራ ስለሚያውቁ ያመኑ የልባቸውን ይነግሩኛል። ጨረሶኑ በደርግ ወታደራዊ ፖለቲካ መምሪያ ውስጥ የነበሩ የካድሬ አባላት የሰደድ አባል የሆኑ የመከላከያ ከፍተኛ መሪዎችና የድርጅት አባሎችን እየቀረቡ በሚስጥር ምልመላ ሊያደርጉና የወዛደር ሊግ አባልነት ቅጽ እንዲሞሉ መኮንኖችን እያስጨነቁ መሆኑን ከከፍተኛ መኮንኖቹ ሰማው። ይህንን ከሚያደርጉት መካከል 1-2ቱን ጠርቼ ምን እያደረጉ እንደሆነ ለምንስ እንዲያ እንደሚያደርጉ በተጨባጭና መፈናፈኛ በሌላቸው ጉዳዮች በጠየቅኳቸው ጊዜ መካድ ስለማይችሉ በደረስንበት የድርጅቶች ሂደት ሰደድና ወዝ ሊግ 1 ስለሆኑ የሰደድን አባላት ወደ ሊግ ማዛወርና አንድ ማድረግ የታመነበት መሆኑን ከድርጅቱ መመሪያ እንደተሰጠ ለኔው ነገሩኝ። ሞላ ዘገየን እንደገና ጠርቼው ሊቀመንበሩ ጋር ማብራሪያ ልጠይቅ ማሰቤንና በሱ በኩል ተጨማሪ ካለ ስጠይቀው በተነጋገርነው መሰረት ባለፈው እሳቸው ጋር ጉዳዩን ማቅረብ አስፈላጊ መሆኑን ተስማምተናል። አሁንም የማምነው ይሄንኑ ነው አለኝ። ሁሉን የዳሰሰ ጉዳይ በማጠቃለል ሊቀመንበሩ ጋር ፕሮግራም አስዤ ሄድኩኝ። እንደቀረብኩኝም የገለጽኩላቸውን ሁኔታዎች በማስረጃ በዝርዝር አቅርቤ አዲስ ድርጅታዊ አሰራር ላይ ተደርሶ እንደሆነ መመሪያ እንዲሰጠኝ ፍቅረ ሥላሴ በነበረበት ጠየቅኩኝ። ሚስጥራዊነቱንም የምመራው በምን አይነት ሁኔታ መሆን እንደሚኖርበት ድርጅታዊ አሰራሩንም በምን መርህ ማካሄድ እንደሚኖርብኝ መመሪያን ጠየቅኩኝ። ሳላውቀው ድርጅቶቹ አንድ ሆነው እንደሆነ ለምን ውስጣዊ መመሪያ እንኳን እንዳልተሰጠና ከነዚህ ሁኔታዎች አንጻር የሚነግሩኝ ነገር እንዳለ ማነሳሁኝ። ይሄንን የሰሙት መንግስቱ ኃይለ ማርያም ከድንጋጤያቸው ብዛት አይኖቻቸው ሊወጡ የደረሱ መሰሉ። በዚህም የወቅቱ ሁኔታ ከሳቸው ውጪ እንደሆነና እሳቸውም ነገሩን እንግዳ ነገር እንደሆነባቸው ተገነዘብኩኝ። ሰውየው የት እንዳሉ በምን አይነት ሁኔታ እንደሚሄዱ ያላወቁ ዶክተር ሰናይ ልኬ ነገሮች ያጠላለፈባቸው እንደሆኑ በግልጽ ተናገሩ። ሁኔታዎችን አጣተን መመሪያ ይደርስሃል ሲሉም አሰናበቱኝ። ነገሩ ለእርሳቸው ቀላል እንዳልነበረም በአግራሞት አየው። መደነቁ ግን ለእሳቸው ብቻም ሳይሆን ለእኔም ጭምር ነበረ። በፍጹም ግራ የተጋባሁበት በዓይናችን ስር ግልጽ የሆነ ሸፍጥ የተፈጸመበት ድርጊት ነበረ። ስልጣን ለመስለብ ያሰበው የሰናይ ልኬን ዓላማና መንፈስ ይዞ በባሰ ሁኔታ አዲስ የተተካው ኃይል በሚስጥር የድርጅቶችን ሁሉ ቦታ ጨርሶ ሊወስድ መዘጋጀቱ ግልጽ ነበረ። እኔ ለሊቀመንበሩ ሪፖርት ካደረግኩና መመሪያ ከጠየቅኩበት ቀን በኋላ ጭምጭምታ ስለወጣ ከያቅጣጫው በተለያዩ ወገኖች ለሊቀመንበር መንግስቱና ለፍቅረ ሥላሴ ስለ ሁኔታው መረጃው እየደረሳቸው መሆኑን ሰማው። ለገሰን ሳያውቀው እንደጠለፉት ስላወቀ እያለፉት ሪፖርቱን አቀረቡ። በአገሪቱ የተፈጠሩትን ድርጅቶች ሁሉ ያስናቀው የሰናይ ጥበበኛነት በጣም ደነቀኝ። የኔ ሥራ ሰራዊቱ ለእንደዚህ አይነት አደጋ እንዳይጋለጥ በሩን ጠርቅሞ መያዝና ያልተበታተነና ለጥቃት ያልተጋለጠ ሰራዊት አገሩን የሚጠብቅበት ሁኔታ ማዘጋጀት ስለሆነ
በድርጅት አባልነት፣ በሲቪሉ ማህበረሰብ፣ በመንግስት መስሪያ ቤቶችና በተለያየ ቦታ በኔ መስመር የሚመጣውን አሰራርና የሚሰበሰበውን ገንዘብ ምን እንደማደርግ አዲስ መመሪያ ከሊቀመንበሩ ማግኘት አስፈላጊ ሆነ። የተሰጠኝ ምላሽ የድርጅታዊ ሪፖርትን፣ የገንዘብና ሌላውንም ነገር በአካባቢያችሁ በኃላፊነት ቁጥጥር ሥር ቆይተህ አዲስ መመሪያ እስከሚሰጥህ እንድትጠብቅ ተባለ። ተከትሎም በፍቅረ ሥላሴ ኃላፊነት ስር ለተቋቋመው የሰደድ አመራር እንድናስረክብ ታዘዝን። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ፕሮግራም የጀመርንላችሁ ታሪክ አላበቃም። ቀጣዩን በተከታይ ፕሮግራማችን ይዘን እንመለሳለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።